ማማዬ ወይ እህት ወይ ወንድም ልታገኝ ነው እና እሱ ነገር ደስ ብሎኛል። ይሄንን ቪዲዮ ለምን እንደምቀርጸው አላውቅም። ዛሬ ድንገት በቃ ማለት ድንገት ነው ይሄን ቪዲዮ ልሰራ ያሰብኩትኝና ማለት በዚህ ሰዓት አላሰብኩትኝም። በህይወቴ ውስጥ አንድ አዲስ ነገር ተፈጥሯል። ድንገት የሆነ ነገር ስለሆነ እውነት ለመናገር አስደንግጦኛልም አስደስቶኛልም አላውቅም ምን አይነት ስሜት እየተሰማኝ እንደሆነና እንግዲህ ይሄን ቪዲዮ የምቀርጸው ለናፍ ነው። ምን ማለት እንዳለብኝ አላውቅም። በቃ በጣም ውዝግብግብ ብያለሁ ማለት ነው። መደሰት ይኖርብኝ ማዘን ይኖርብኝ አላውቅም። በእርግጥ የሚያስደስት ነገር ነው ህይወቴ ውስጥ የመጣው፣ ግን አልጠበቅኩትም። በዚህ ሰዓት ይሆናል ብዬ ስላላሰብኩኝ አስደንግጦኛል ትንሽ። አሁን እንግዲህ ትንሽ ራሴን አረጋግቼ ነው ወደዚህ ቪዲዮ ውስጥ እንትን ልበል ብዬ ያሰብኩትኝ። ምን መሰላችሁ ውዶቼ፣ እግዚአብሔር ይመስገን። እውነት መታደል ነው ይሄ። እንዳላቅም ደስ ብሎኛል። በእርግጥ በጣም ስለተዘጋገብኩኝ ነው ትንሽ ግራ ይገባኝ ማለት ነው። ማወራውን ሁሉ አላቅም እውነት ለመናገር። እግዚአብሔር ይመስገን ደስ የሚል ነገር ነው። ድጋሚ እንግዲህ እንዴት እንደተፈጠረ ባላቅም እንደሚፈጠር ራሱ አላቅም። ምክንያለቱም በዚህ ሰዓት ይሆናል ብዬ አላሰብኩም ነበር። ግን እግዚአብሔር የተመሰገነ ይሁን ድጋሚ በልጅ ተባርኪያለሁ ማለት ነው እና ደስ ብሎኛል። በጣም ብዙ ሰው የሚመኘው ነገር ነው። እኔ ደግሞ ያንን ስላገኘው ደስ ብሎኛል። ግን አሁን ማማዬ 4 ወሯ ነው እና አሁን 4 ወር በ14 ነው 4 ወር የሚሞላት 3 ወር ከምናምን በቃ አሁን ዛሬ ብቻ ገና 4 ወር ሊሆናት ነው እና በዚህ ሰዓት እርግዝና ይፈጠራል ብዬ ስላላሰብኩኝ ትንሽ ተደናግጫለሁ። ግን ደግሞ እግዚአብሔር ይመስገን ፈጣሪ የራሱ ቀንና ጊዜ ያለው ብዬ ነው የማስበው ውዶቼ። እና ትንሽ ስለተዘጋገብኩኝ ነው እንግዲህ የማወራውንም ነገር አላቅም። እየደጋገምኩባችሁ ነው፣ አንድ ነገር ደጋግሜ እያወራውኝ ነው እና ብቻ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እንዴት አድርጌ ለናፍ እንደምነግረው አላውቅም። ማለት ልጅ በጣም ነው የሚወደው። ናፍ እንደምታውቁት በጣም ነው ልጅ የሚወደው። ደስተኛ ይሆናል። ግን ምን ያስደነግጠዋል ብዬ አስባለሁ። በዚህ ሰዓት እኔ እውነት ለመናገር ያው እንደምታውቁት ጡት እያጠባሁኝ ነው። ለዛ ጡት የምታጠባ እናት ደግሞ
ከ100% ቢያንስ 88% እርግዝና አይፈጠርም ተብሎ የሚታሰብበት በሳይንስም እንደዛ ነው የሚታሰበው እና በዚህ ሰዓት እንደዛ መሆኑ ትንሽ ያስደነግጠናል መጀመሪያ ላይ ስንሰማው፣ ግን ደስ የሚል ነገር ነው። እንግዲህ በድጋሚ ለኔ ቆንጆ ነው ብዬ ነው የማስበው። ምክንያቱም በቃ ሁለቱንም አንድ ላይ ያሳድግና ከዛ በኋላ እንትን እላለሁ ማለት ነው። በቃ ሰሞኑን ጥሩ ያልሆነ ስሜት እየተሰማኝ ነበረ። የሆነ በቃ የማቅለሽለሽ ምናምን ይሄ እርግዝና በፊት የሚሰሙኝ ስሜቶች እንደዛ አይነት ስሜት እየተሰማኝ ስለነበረ እስቲ ምንድን ነው ብዬ ነው ቴስተሯን ገዝቼ መጥቼ ቼክ ሳረግ እውነት ለመናገር አላመንኩኝም። ደግሜ ሁላ ነው ቼክ ያደረግኩት እና ውስጤ ጥሩ ስሜት እየተሰማኝ አልነበረም። ግን ምንድን ነው ያሰብኩትኝ ምናልባት እያጠባው ስለሆነ ወይ ደግሞ ያው በዓልም ስለሆነ ቅባት አብዝቼ ሊሆን ይችላል ምናምን ብዬ ነበር ያሰብኩትኝ ማቅለሽለሽ ምናምኑ ማለት ነው። እዛ እስቲ ለምን በቃ ውስጤም ከሚጨናነቅ ለምን ቼክ አላደርግም ብዬ ቼክ አደረግኩኝ ማለት ነው። እና እንዳያችሁት ቼክ ሳደርግ ያው እርግዝና አለ ማለት ነው። እና መጀመሪያ እስቲ ትንሽ ራሴን ላረጋጋ ብዬ ትንሽ ራሴን ካረጋጋሁኝ በኋላ ነው ይሄንን ቪዲዮ ለምን እንደምቀርጸው አላውቅም። እውነት ለመናገር መፖሰት ይኖርብኝ አይኖርብኝ አላውቅም። ግን እስቲ አሁን ላይ ምን እንደሚሰማው የናፍንም ነገር ማወቅ ፈልጋለሁ። መጀመሪያ ግን ለሲስተር ልደውልላትና የተፈጠረውን ነገር ልንገራት። ምክንያቱም ምናልባት ቴስተሩ የዋሸ ሊሆን ይችላል አላውቅም። እሷ ከኔ ትንሽ እንትኑም ስላላት እሷን በደንብ ላውራትና እርግጠኛ ከሆነች ሊሆን ይችላል ብላ እሷም የምትጠራጠር ከሆነ ለናፍ ልነግረው ነው ያሰብኩትኝ። መጀመሪያ እንደውልላትና ምትለኝ ልስማ። መጀመሪያ እንግዲህ ደስ ብሎኛልም ጨንቆኛልም እውነት ለመናገር። እስቲ ልደውልላት። ወይ መድኃኒዓለም። ሄሎ አለሁኝ። እንዴት ነሽ? ደህና ነን። ምንድን ነው ድምፅሽ? ማማዬ ደህና ናት። ድፍን አድርጎሻል ድምፅሽ። እንዴት ነሽ አንቺ? አሪፍ። እኔ የምልሽ እባክሽ ሳላረግዝ አልቀርም። እውነት እየቀለድኩ አይደለም እኮ በየዓመቱ የመጣን ገርታጅነቱን እናንተ ትንላችሁ በቃ ደጋግሞ አቀል ልጅ። ኧረ እኔ እውነቴን ነው የምሬን ነው ማለት ይፈጠራል እንዲህ አይነት ነገር። ግን አንደኛ ነገር አንቺ መንበትሽ ነው ለዛ ሐኪም ማማከር ነበረብሽ መጀመሪያ። አዎ እኮ እኔም ግራ የገባኝ አሁን እሱ ነው። ሲቀጥል ደግሞ አልጠበኩኝም። ሰሞኑን ጥሩ ስሜት እየተሰማኝ አልነበረ ምናምን እያልኩሽ አልነበር? እስቲ ቆይ ዝም ብዬ ቼክ ላደርግ ብዬ ቼክ ሳደርግ ነው ማለት ነው። ወይኔ ልጅስ በሰላም ይምጣ። ግን ማለት ከአንቺ ጤና ጋር የሚያገናኘው ነገር ካለ እሱን የሚያሳስበው እኮ ሲጀመር ደግሞ እኮ ከአንድ አመት ከ6 ወር ምናምን መጠበቅ በኋላ ነው መረገዝ ያለበት። እንደዛ ይባላል። ወይኔ በእናትሽ። እና ኤልያስ ነገርሽው? ምን አለ? አልነገርኩትም። እንዴት እንደምነግረው ግራ ገብቶኛል። ማለት ልጅ ይወዳል እሱ፣ ግን በዚህ ሰዓት እኔ ጡት እያጠባሁም ነው ይፈጠራል ብዬም አልጠበኩኝም። እሱንማ አውቃለሁ። ግን ማለት ለልጅ ያለውን ጉጉት አውቃለሁ። እሱ ለእሱ ብቻ ሳይሆን እኛም ደስ ይለናል። መንታ ሊሆን አንጠላለን ማለት ነሽ። የጤና ጉዳይ ነው ማለት
ይፈቀዳል የሚለው ነገር ነው እንጂ እሺ ዞሮ በቃ በጣም እንጃ ደስ ማለት መደሰት ይኖርብኝ ማዘን ይኖርብኝ ራሱ ግራ ገብቶኛል። እኔ ራሱ ግራ ገባኝ። ማለት ልጅ በመምጣቱ ደስ ቢለኝም ደግሞ የስጤማ ያሳስባል በጣም። ወይ የአንቺ ነገር አውቀሽ ይሆናል እኮ። አይ ምን ወይ ጉድ! አውቄ ቢሆን እኔም ደስ ይለኝ ነበር በእናትሽ። አይ ኮኮቤ በዚህ ይቀለዳል። አልጋን ላይ አይ በጣም አለ ዞሮ እስኪ ቆይ ለእሱ ልንገረውና ከዛ በኋላ እንግዲህ እንደዛ ነው ሊደረግ የሚችለው። ሁለቱንም አንድ ላይ ያሳድጋለሁ እያልኩ እኮ ነው እኔ ራሱ። በምጥ እንኳን ቢሆን ችግር የለውም። እሱማ ልክ ነሽ። በቃ እሺ እሺ በቃ እሺ እደውልልሻለሁ። በቃ እሺ ቻው። እሺ 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 ደህና ደርሽ። እንግዲህ እንደሰማችሁት ነው። አንድም ያስደነገጠኝ ነገር ሲስተር እንዳለችው ነው። ምክንያቱም በኦፕራሲዮን ነው የወለድኩት እና ከእንትን መከላከያ መውሰድ አለባችሁ እያሉ ነበር የዛን ጊዜ ማለት ነው። ማለት አንድነቱንም በዚሁ መከላከያ ውሰዱ እያሉ ነበረ። እኔ ደግሞ ያው እንደምታውቁት መከላከያ ምናምን መውሰድ አልችልም። በቤተ ክርስቲያንም ስለሆነ እንትን ያለው ለዛ የእርግዝና መከላከያ መውሰድ አልችልም እና እየጠየቁኝ ነበረ። ምክንያቱም ከአንድ ወር 1 ዓመት ከ6 ወር ያህል ለቁስሉም ለኔም ጤንነትም ቢሆን መጠበቅ አለባችሁ። ከዛ በኋላ ብትወልዱ ነው ጥሩ በደንብ ቁስሉ እንዲድን እያሉ ነበርና እሱ ነበር ማለት እሱ ነው ያስደነገጠኝ። በቃ የሆነ ውዝግብግብ ያለ ነገር ውስጥ ነው የገባሁትም ለዛ ነው። ምን አይነት ምንድነው ማድረግ ያለብኝ አሁን? ማለት ልጅ የእግዚአብሔር ስጦታ ነው፣ ያው የሚካድ አይደለም። ግን አሁን እኔን የሚጎዳ በእኔን በማይጎዳ መልኩ ነው ወይስ ምንድነው ማድረግ ያለብኝ? መጀመሪያ ዶክተሮቹ ሲያስጠነቅቁ ነበረ መከላከያ እንድንወስድ ምናምንና ያ ነገር ትንሽ ረብሾኛል። እንዳለችው የጤናዬ ነገር ያሳስበኛል ትንሽ። ግን ደግሞ ብቻ እግዚአብሔር አዋቂ ነው። ያው ምክንያት አለው፣ ሁሉም ነገር ምክንያት አለው። ለዛ እስቲ ዞሮ የሚሆነውን እናያለን። አሁን ለናፍ ልንገረውና እንግዲህ አላቅም፣ ይሄን ቪዲዮ እኔ ብቻ አላቅም ምን ማውራት እንዳለብኝ ሁላ አላቅም። እንግዲህ እግዚአብሔር አዋቂ ነው። ምክንያቱም እኔን ጤናዬን የማይጎዳኝ ከሆነ ማማዬ
ወይ እህት ወይ ወንድም ልታገኝ ነው እና እሱ ነገር ደስ ብሎኛል። ለእኔ ጥሩ ነው። አንድ ላይ አሳድጋቸዋለሁ ማለት ነው። ብቻ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በአዲስ ዓመት አዲስ ነገር ወደ ህይወቴ መጥቷል። እንኳን ደስ ያላችሁ እናንተም። ዞሮ በድብቅ ነው እንወያይበታለን ይህንን ነገር ብዬ አስባለሁ። ከናፍቃ እንግዲህ የሚሆነውን እናያለን።